ሰላም ሰላም ዩናይትዳውያን እንዴት ናችሁ? እነሆ በመጀመሪያው የዜና ክፍል ተገኘው። አድማጮች እዚህ ጋር አንድ ነገር ላሳስባችሁ። አሁን የአቀራረብ የሰዓት ማሻሻያ አድርገናል። በቀን 3 ዜና ነው የምንሰራላችሁ። የመጀመሪያው ዜና ከጠዋት 12 ሰዓት ጀምሮ ይቀርብላችኋል። በሌላ ባልደረባዬ የሚቀርብ ዜና ነው። በጣም አጠር አጠር ተደርጎ የሚቀርብ በአጭር ደቂቃ ውስጥ ማለት ነው። እሱ ዜና ከ12 እስከ 12 ተኩል ይቀርብላችኋል። በቀን 3 ልናቀርብላችሁ አሁን በቃ ቆርጠን ተነስተናል። የእናንተን ድጋፍ ብቻ ነው የምንፈልገው። እኔ በቀን 2 ያቀርብላችኋለሁ። አድማጮች የመጀመሪያውን ዜና ምሳ ሰዓት ላይ ነው የምለቅላችሁ። ከ6 ሰዓት እስከ 6 ተኩል ባለው የመጀመሪያው ዜናዬን አደርሳችኋለሁ። ሁለተኛው ዜናዬ ደግሞ የሚደርሳችሁ የሚሆነው እንደ ድሮ ከ9 እስከ 10 ባለው ሳይሆን ከ12 ሰዓት ጀምሮ ማታ ማለት ነው እስከ 12 ተኩል ባለው ሁለተኛ ዙር ዜናዬን ይዤ እገኛለሁ ማለት ነው። በዚህ ፎርማት በዚህ አቀራረብ መሰረት ነው እንግዲህ ሁሌ የምናቀርብላችሁ አድማጮች። ሰዓቱን ቼክ አድርጉና በየሰዓቱ ዜናዎችን በቀን 3 ታገኛላችሁ። በጣም አስቸጋሪ ነገር ካልተፈጠረ በስተቀር በዚህ መሰረት ነው የምንቀጥለው። ለዛሬ ከያስኩላችሁ መረጃዎች መካከል አድማጮች በርከት ያሉ ዜናዎች አሉኝ። ኤአይ ዩናይትድ ማስፈረም ያለባቸው ተጫዋቾች ብሎ በተለይ 3 ቦታን ጠቅሷል። ምን አለ እሱን እነግራችኋለሁ ወሳኝ ስለሆነ። ሪዮ ፈርዲናንድ አሁንም ቢሆን ኦስሜሄን ዩናይትድን እየጠበቀ ነው በሚል ተጫዋቹ መረጃ ሰጥቶናል። እንግዲህ ምን እንደሚያውቅ ከተጫዋቹ ጋር ንግግር ሊያደርግ ይችላል። ኦፍኮርስ እናውቃለን፣ ኮንታክት አለው ፈርዲናንድ። ግን ኦስሜሄን ዩናይትድን እየጠበቀ ነው በሚል አስተያየቱን እንዲሁ ሰጥቷል። ከዛ ውጪ ደግሞ ስለ ኦስሜሄን ወቅታዊ ዝውውር ጉዳይ ነግራችኋለሁ። ፈርዲናንድ የምቤሞ የዩናይትድ ዝውውር ኦልሞስት ያለቀ ነገር ነው ብሎናል። እርግጠኛ ነው 100%። ለምን እንደዚህ ያለ ነግራችኋለሁ። ዩናይትዶች እንደ አጋጣሚ አማራጭ ብለው የያዙትም የምቤሞ አማራጭ ዝውውር ተጫዋቾች ሊስት አለ፣ እሱን ነግራችኋለሁ። ከዛ ውጪ በሩመር ደረጃ የሚወሩ ተጫዋቾችን ዝውውሮች እውነታ ነግራችኋለሁ አድማጮች። ለምሳሌ ፎፋራ በዩናይትድ ዝውውር ጉዳይ ነግራችኋለሁ። በኋላ ደግሞ በሁለተኛው ዜና ላይ ስለ ራፊሂናም ጉዳይ ነግራችኋለሁ። ሳንቾ ከጣሊያን አንድ ክለብ ጋር ተስማምቷል ተብሏል በግሉ። ይሄ በጣም ጥሩ ዜና ነው። ሳንቾ ዩናይትድን ሊለቅ ይመስላል። ዩናይትድ አጥቂ እንዲያስፈርም ይረዳል። ይሄ ነገር በጥሩ ዜና ሊወሰድ የሚችል ነው። ከዛ ውጭ ደግሞ የቀድሞ ዩናይትድ ተጫዋቾች ኩኒሃ ስኬታማ ይሆናል በዩናይትድ ቤት ሲሉ ኩኒሃን እጅጉን አድንቀው አስተያየታቸውን ሰጥተዋል። ምናሉ የሚለውን ነጥብ ነግራችኋለሁ፣ በጣም ወሳኝ ስለሆነ ማለት ነው። ከዛ በተረፈ ደግሞ ስለ ዣቪ ሲሞንስ የዩናይትድ ዝውውር የወጣው መረጃ ምን ያህል እውነት ነው ምላሽ ታገኛላችሁ። የጥያቄዎቻችሁ ወሳኝ የሆኑ ምላሾችም መጨረሻ ላይ ተይዘዋል። ስትራይከር ላያስፈርም ይችላል። ይሄ እውነታ ነው፣ ፋክት ነው ኦፍኮርስ። እና ስትራይከር የማያስፈርም ከሆነ ምን አማራጮች አሉት በሚለው አንድ ጥያቄ ተነስቶ የውይይት ሀሳብ እሱ ላይ በተወሰነ ደረጃ አውርተናል። እናንተም ሀሳብ ትሰጣላችሁ። ለማንኛውም በቀን እንደዚህ 2 እንድናቀርብላችሁ 3 እንድንሰራ ላይክ ኮሜንት ማድረግ ተሳትፏችሁ ምንጊዜም አይለየን። እናንተ ካበረታታችሁን ሁሌም እንገኛለን፣ ኢነርጂ ስለሚሆነን ማለት ነው። ስለዚህ አሁንም እስከ ዜናው ፍጻሜ አብራችሁን ቆዩ። መልካም ቆይታ። ኤአይ ማንቸስተር ዩናይትዶች በክረምት የዝውውር መስኮት ማስፈረም ያለባቸው ተጫዋቾችና ማሻሻል ያለባቸው ቁልፍ ቦታዎች በሚል የሚከተሉትን ይዞ ወጥቷል። ኤስ ኦድስ ዶት ኮም ነው የኤአይን መረጃ መሰረት በማድረግ ይሄን መረጃ ይዞ የወጣው እና በኤአዩ መሰረት ዩናይትዶች ቪክተር ጊዮኬሬዥን በአጥቂ መስመር ላይ ብሏል። ስትራይከር ማስፈረም ለዩናይትድ ግዴታ እንደሆነም አስቀምጧል። እንዲሁም ማይክ ሚኛንን ከኤሲ ሚላን ዩናይትዶች ማስፈረም አለባቸው ሲል በግብ ጠባቂ ዘርፍ ደግሞ የኤሲ ሚላኑ ግብ ጠባቂ እንደዚሁ ጥቆማ ሰጥቷል። ብሪያን ቤሞን ደግሞ በክንፍ መስመር ላይ ማምጣት አለባቸው ሲል ነው ማለት ነው እንግዲህ ጥቆማ የሰጠው። ይሄ ኤአይ የዩናይትድ ደጋፊ ነው የሚመስለው። ዩናይትድ ደጋፊዎችን ምኞት በዚህ መልኩ እየገለጸ ነው ማለት ነው። ለማንኛውም ቢያንስ ብሪያን ቤሞ ወደ ማንቸስተር ዩናይትድ እንደሚመጣ እርግጠኛ መሆን እንችላለን። ግን ምናልባት በግብ ጠባቂ ቦታ ላይ ኤአዩ ሰጀስት እንዳደረገው ማይክ ሚኛንን ለማስፈረም እኛ ሳንሆን ቼልሲዎች ነው ጥረት እያደረጉ ያሉት። የቪክተር ጊዮኬሬዝም ጉዳይ የተቀዛቀዘ መስሏል፣ ግን አልሞተም አድማጮች። ስለዚህ አሁንም ዩናይትዶች ይህን አጥቂ ሊያስፈርሙ የሚችሉበት እድል ሰፊ ነው። ግን የኤአዩ ስታቶችን በማየት በተለይ ባለፈው ሲዝን ካሳለፍነው ነገር አንጻር ቁጥራዊ መረጃዎችን መሰረት አድርጎ
የጠቆመው ጥቆማ ነው ለማለት ነው። ሌላው አድማጮች የሪዮ ፈርዲናንድን አስተያየት ልንገራችሁ። በሪዮ ፈርዲናንድ ራሱን ከፐንዲተሪ ስራው ካገለለ በኋላ በቢቲ ስፖርት የተለያዩ ጨዋታዎችን ኮሜንተሪ በመስራት ይታወቅ ነበር። እንደውም ዩናይትዶች ሊዮንን ባሸነፉበት ጨዋታ ፍጹም የማይረሳ ኮሜንተሪ አድርጓል። ብዙዎች ተቀባብለውታል። ድሉም በጣም የሚያስገርም ነበር። አሁን ግን ያን ስራ በይፋ አቁም ያለው ብሏል። ሌላ ስራ እንደጀመረ ነው ፈርዲናንድ እየተዘገበ የሚገኘውና በቀጣይ በሌላ ስራ በአዲስ ስራ እንደምናገኘው ነው ፈርዲናንድን ተስፋ የምናደርገው። ግን ስለ ዩናይትድ ቻናል አለው። እዚህ ቻናል ላይ ብዙ ጊዜ ዩናይትድን የተመለከቱ ጥያቄዎችን፣ መረጃዎችን ይሰጣል። አስተያየቱንም የግሉን ይሰጣል። ያው ለክለቡ ቅርብ ነው እንደምታውቁት እና ከክለቡ ቅርብ ሰዎች አገኘሁት የሚላቸውን አንዳንድ መረጃዎችም እንደዚሁ ያካፍለናል። ከተጫዋቾችም ጋር ኮንታክት እንዳለው ታውቃላችሁ አድማጮች። ስለዚህ እንደ አንድ ጥሩ ሶርስ እየተወሰደ ነው ሪዮ ፈርዲናንድ። በአጥቂ መስመር ላይ ዩናይትድ አሁንም ቢሆን ኦስሜሄንን ለማምጣት መሄድ አለበት፣ ኦስሜሄን ነው መፈረም ያለበት ሲል አስተያየቱን ሰጥቷል። እንዲህ ነው ያለው ፈርዲናንድ። ኦስሜሄን የሳውዲ ጥያቄን አልተቀበለም። ገንዘብ ቢፈልግ ኖሮ እዛ ይሄድ ነበረ። እርግጠኛ ነኝ ማንቸስተር ዩናይትድን እየጠበቀ ነው። እሱ ለዩናይትድ መፈረም አለበት። ምንም ያህል ደሞዝ ይከፈለው እኔ ይሄ አይመለከተኝም። ግን እሱ ቡድኑ የሚያስፈልገው ትክክለኛ የ9 ቁጥር ተጫዋች ነው። እሱ ካልተሳካ ግን ጊዮኬሬዥን ማስፈረም ይኖርባቸዋል ሲል ነው ማለት ነው ፈርዲናንድ። አሁንም ቢሆን ኦስሜሄን የዩናይትድ ተቀዳሚ የዝውውር ኢላማ መሆን እንዳለበት ልክ እንደ ማንኛውም የዩናይትድ ደጋፊ ሁሉ አስተያየቱን እየሰጠ የሚገኝ። በነገራችሁ ላይ አድማጮች ያው ቪክተር ኦስሜሄን ለምን ወደ ማንቸስተር ዩናይትድ የሚመጣበት እድል በጣም ጠቧል ብለን ምክንያታችንን እኛ ነግረናችኋል። አጠቃላይ ተጫዋቹ እየጠየቀ ያለው የደሞዝ ጉዳይ ወደ 12 ሚሊዮን ዩሮ መነሻ እስከ 15 ሚሊዮን ዩሮ እንደዚሁ ደሞዝ ይጠይቃል ተብሎ ተገልጿል። ከዛ ውጭ ቦነስም ይጠይቃሉ የተባለው ብዙ ክለቦችን እያሸሸ የሚገኘው የፊርማ ክፍያም እንግዲህ ክለቦች በነፃ ያገኙትም እሱን የዝውውር ፊርማ ይከፍላሉ። እንደምታውቁት ለናፖሊ 75 ሚሊዮን ዩሮ መክፈላቸው አይቀርም ሲያስፈርሙ፣ ግን ቦነስም እንዲጠይቋል ተብሏል። ከዛ ውጭ ደግሞ ዝውውሩን ትንሽ አስቸጋሪ የሚያደርገው ለዩናይትድ እና ሌሎች ክለቦች ናፖሊዎች ከዝውውር ገንዘቡ አብዛኛውን ሂሳብ ፊት ለፊት እንዲከፈላቸው አሁን ይፈልጋሉ ነው የተባለው። ዩናይትድ ደግሞ ታውቃላችሁ አቅሙን፣ ምናልባት ከግማሽ በላይ የዝውውሩ ገንዘብ ናፖሊዎች እንዲሰጣቸው ይጠይቃሉ። በኢንስታልመንት ጉዳይ ከዩናይትድ ጋር ላይስማሙ ይችላሉ፣ በፍጥነት እንዲከፈላቸው ስለሚፈልጉ ማለት ነው። እና ረጅም የሆነ የኢንስታልመንት ስትራክቸር አይፈልጉም ተብሎ ተገልጿል። እነኚህ ምክንያቶች ናቸው ማለት ነው ሲደማመሩ ተጫዋች ወደ ዩናይትድ እንዳይመጣ ሊያደርገው የሚችለው ተብሎ ተጠቅሷል። ወደ አል ሂላል ተጫዋቹ እንዲያመራ ከፍተኛ ግፊት አሳድረው ተስማምተው ነበር። ነገር ግን ቪክተር ኦስሜሄን ይህን ጥያቄ አልቀበልም በሚል የአልሂላልን ጥያቄ ውድቅ አድርጓል ማለት ነው። ግን ናፖሊዎች ወደ አልሂላል ሊሸኙት ሙሉ ለሙሉ ተስማምተው የዝውውሩንም ገንዘብ ተቀብለው ነበረ፣ ለመቀበል ተስማምተው ነበረ። ግን ያን በተጫዋቹ ፍላጎት ምክንያት ዝውውሩ ሳይሳካ ቀርተዋል ማለት ነው እና ተጫዋቹ አሁን እየተባለ እንዳለው ጋላታሳራዮች ጊዜ እንዲሰጡት ጠይቋል ተብሏል። አሁን ፈርዲናንድ እንደተናገረው ልጁ ምናልባት ማንቸስተር ዩናይትድ እና ሌሎች ትልልቅ ክለቦችን በተለይ የፕሪሚየር ሊጉ ክለቦችን እየጠበቀ እንደሆነ የሚያመላክት ነው ተብሏል። ጋላታሳራዮች ጊዜ እንዲሰጡት ጠየቀ ማለት ያሉትን ተቀዳሚ ኦፕሽኖች ወደ ፕሪሚየር ሊግ መምጣት ካልተሳካ በሚል እዛው ለመፈረም እቅዳለው ተብሎ ነው በውሰት በሌላ ዝውውር እየተገለጸ ያለው። ናፖሊዎች ግን ይሄን አይፈልጉትም እና የኦስሜሄን በር ስቲል አሁንም አልተዘጋም፣ ግን በጣም ጠባብ ነው። ዩናይትዶች ኤኒታይም ይሄን ተጫዋች ለማስፈረም ሀሳባቸውን ቀይረው ሊመለሱ የሚችሉበት ዝውውር ሊሆንም ይችላል። በተያያዘ ዜና እንዲሁም ፈርዲናንድ አንድ ጥቆማ ሰጥቷል። ይሄ ከክለቡ ምንጭ ያገኘው እንደ ዜናም ተደርጎ ሊወሰድ የሚገባ ነው ላሉ አድማጮቼ፣ ምቤሞን በተመለከተ እንደዚህ ሲል ተናግሯል። እርግጠኛ ነኝ እሱ ይፈርማል። ማንቸስተር ዩናይትድን ብቻ ብሎ የክለቦቹን መስማማት እየጠበቀ ነው። ስለዚህ ብሪያን ምቤሞ መምጣቱ እና መፈረሙ ለዩናይትድ አይቀርም ሲል ነው ፈርዲናንድ በእርግጠኝነት የዚህ ተጫዋች ለዩናይትድ መፈረም የጊዜ ጉዳይ ካልሆነ በስተቀር አስተያየቱን የሰጠው ማለት ነው። ለማንኛውም ግን ዩናይትዶች ሰሞኑን የዚህ ተጫዋች ዝውውር ጉዳይ ምናልባት ፌልድ ካደረገ
ብሬንትፎርዶች የሚጠይቁትን የዝውውር ሂሳብ አሁንም ቢሆን አቋማቸውን ሳይቀይሩ የሚቀጥሉበት ከሆነ 70 ሚሊዮን ፓውንድ በሚለው ማለት ነው ዩናይትዶች አማራጫቸውን ላይው ይገደዳሉ ተብሎ በርካታ ተጫዋቾች ስማቸው በአማራጭነት ከዩናይትድ ጋር ተያይዟል። አንደኛው የበርንማውዙ ጀስቲን ክላይቨርት ነው እና ዩናይትድ ይህን ተጫዋች የምቤሞ ዝውውር ካልተሳካ ብሎ ያዘው የአጥቂ መስመር አማራጩ ነው ተብሎም ነው እንግዲህ የተገለጸው። ሌቨርኩሰኖች እና ሌሎች የፕሪሚየር ሊግ ክለቦችም ተጫዋቹን ለማስፈረም ፍላጎት እንዳላቸው ኒውካስል ዩናይትድ፣ ሊቨርፑል እና ቶተንሃምን ጨምሮ ከዩናይትድ ጋር ተዘግቧል። ግን በርንማውዞች ይህን የአማካይ አጥቂ ስፍራ ተጫዋች ክላይቨርትን መሸጥ አይፈልጉም። ገዢ ክለብ ከመጣ እና ጠንከር ያለ ፍላጎት ካለ ደግሞ ከ50 ሚሊዮን ዩሮ እስከ 55 ሚሊዮን ዩሮ በሚጠጋ ሂሳብ ሊለቁት ፈቃደኞች ናቸው ተብሎ ተዘግቧል። አድማጮች ከዚህ ተጫዋች ውጭ ደግሞ ዩናይትዶች እዛው እንግሊዝ የሚጫወቱትን ሁለት ሌሎች ተጫዋቾችም የብሪያን ምቤሞ ምትክ አድርገው ለማምጣት በእቅድ እንደያዙና ሊስታቸው ውስጥ እንዳካተቷቸው ተገልጿል። ሌላኛው የቦርንማውዝ ተጫዋች ሴሜንዮ እና የክሪስታል ፓላሱ ተጫዋች ኢዜም የዩናይትድ አማራጮች እንደሆኑ ነው እየተመለከተው። አድማጮች ግን እነኚህ ተጫዋቾችም ዝውውር ለዩናይትድ ቀላል አይሆንም። በተለይ ኢዜ በርካታ ፈላጊ ክለቦች ያሉት፣ አሁንም ተጫዋቹ ውል ማፍረሻ ሂሳብ መኖሩ ለዩናይትድ ዝውውሩን ሊያቀልለት ይችላል። ግን ባየር ሙኒኮች ይህንንም ተጫዋች የእንግሊዝ ተጫዋቾችን ማስፈረም እና በቡንደስሊጋው ስኬታማ ማድረግ ለምደዋል። በርከት ያሉ ተጫዋቾችን ከእንግሊዝ አስፈርመዋል እና ሃሪኬንን ጨምሮ ሌሎች ዝውውሮችንም ከፓላስ ጨምሮ ፈጽመው ስኬታማ መሆን ችለዋል። ስለዚህ ምናልባት ኢዜን ሙኒኮችን ላይ ያስፈርሙት ፍላጎት አላቸው ተብሎ ተነግሯል ማለት ነው። ስለዚህ ዩናይትድ ቀላል ፉክክር አይገጥመውም። ግን ይሄ ሁሉ የሚሆነው አድማጮቻችን ልብ በሉ የብሪያን ምቤሞ ዝውውር ካልተሳካ ነው። የመሳካት እድሉ ተጫዋቹ ግን በጣም በጣም ሰፊ እንደሆነ ነው። ጀደን ሳንቾ ናፖሊን ለመቀላቀል በግል ተስማምቷል የሚሉ ሪፖርቶች ወጥተዋል። ወደ ጣሊያን ነው ስካይ ስፖርት ኢታሊን ጨምሮ ይህን ዘገባ እያናፈሱ የሚገኙት አድማጮች። ነገር ግን ሁለቱ ክለቦች በተጫዋቹ የመሸጫ ዋጋ ዙሪያ እስካሁን ድረስ ከስምምነት ላይ መድረስ አልቻሉም ተብሎ ተገልጿል። 25 ሚሊዮን ዩሮ ነው ዩናይትዶች ለዝውውሩ የሚፈልጉት ተብሏል። ግን ናፖሊዎች ምናልባትም በ15 ሚሊዮን ዩሮ ይህን ዝውውር ማጠናቀቅ ይፈልጋሉ ተብሎ ተቀምጧል። ግን ተጫዋቹ በግሉ ተስማምቶ መጨረሱ ነው የተዘገበ የሚገኘው። ይሄም ለዩናይትድ ጥሩ እድል ይመስላል። ምክንያቱም አድማጮች ሳንቾን ለመሸጥ ዩናይትድ እንደሚቸገር እያሰብን ሲገመት ነበር። ግን አሁን ብዙ ክለቦች ሳንቾ ላይ ፍላጎታቸውን እያሳዩ መምጣታቸውን ተከትሎ እንግዲህ ናፖሊዎች ደግሞ ጠንከር ያለ ፍላጎት ይዘው መምጣታቸውን ተከትሎ ምናልባት ከልጁ ሽያጭ ገንዘብ ሊያገኙ ይችላሉ። ከዛ ውጭ ደግሞ የተጫዋቹን ደሞዝ ከደሞዝ ቢላቸው ላይ ሊያነሱ ይችላሉ ተብሎ ይጠበቃል። አድማጮች ዩናይትዶች ሳንቾን በየትኛውም ዋጋ ይሁን ተስማምተው የሚሸጡት ከሆነ 12 ሚሊዮን ፓውንድ ከደሞዝ ቢላቸው ላይ የሚያነሱ ይሆናል። ከዛ ውጭ ከቼልሲ ያገኙት 5 ሚሊዮን ፓውንድ ተጫዋቹን የመለሱበት የማካካሻም ክፍያ ይኖራል። ከዛ ውጭ ደግሞ ሲሸጡትም በነፃ አይለቁትም። ተጫዋቹን ሲሸጡ የሆነ የዝውውር ገንዘብ ማግኘታቸው አይቀርም። ስለዚህ የሳንቾ ሽያጭ ለዩናይትድ በጣም ጠቃሚ እንደሆነ ነው በርካታ ሪፖርቶች እየጠቆመ የሚገኙት። ወደ ጣሊያን የመሄድ እድል እንዳለው ተጫዋቹ በስፋት እየተዘገበ ነው የሚገኘው። ግን ዩናይትዶች ብሪያን ምቤሞን ካስፈረሙ በኋላ አድማጮች ሌሎች ዝውውሮችን በተለይ አጥቂ ለማስፈረም ግዴታ ተጫዋች መሸጥ እንዳለባቸው እየተዘገበ ነው። ስለዚህ የሳንቾ ፍላጎት በትክክለኛው ጊዜ የመጣ ነው፣ ወቅቱ ነው የጠበቀ ነው ማለት ነው። አድማጮቻችን ክለቡ ለመሸጥ ይገደዳል ሲሉ እነዚ አትሌቲክ ጋዜጣ ሁሉ ሳይቀር ነው የዘገቡት። ይህን ተጫዋች ለማስፈረም ከናፖሊ ውጭ ኤሲ ሚላን እና አስቶን ቪላ ጠንካራ ፍላጎት ይዘው የመጡ ክለቦች ናቸው ተብለው ተጠቅሰዋል ማለት ነው እና ዩናይትዶች ጋርናቾና ሳንቾን በፍጥነት የሚሸጡ ከሆነ ለአጥቂ ፊርማ የሚሆናቸው በቂ የሆነ ገንዘብ ማሰባሰብ እንደሚችሉና አጥቂ እንደሚያስፈርሙ በእርግጠኝነት መናገር ይቻላል። የቀድሞ የዩናይትድ የአጥቂ መስመር ተጫዋች የነበረው ፈረንሳዊው ሉዊስ ሳሃ ኩኒሃ የማንቸስተር ዩናይትድ መድኃኒት ይሆናል እና ዩናይትድን የሚያድን ተጫዋች ነው በሚል ነው ተጫዋቹን
በማሞካሸት አስተያየቱን የሰጠው ማለት ነው። እና ይሄ ተጫዋች ለዩናይትድ እጅግ ጠቃሚ ተጫዋች ይሆናል። ፍጥነት አለው፣ ስታሚና አለው ተጫዋቹ። በዛ ላይ አንፕሪዲክትብል ነው ብሏል። በጣም ፓወርፉል ነው፣ ጉልበት አለው፣ ማይደክሙ እግሮችም አሉት። ስኪሉም ያለው ተጫዋች ነው። ትክክለኛ የሆነ የተጫዋች ባህሪም አለው። ጠንክሮ የሚሰራ ልጅ ነው። በዛ ላይ ክሬቲቭ ነው ሲል ነው ያደነቀው ማለት ነው። ስለዚህ ለየትኛውም ተጋጣሚ የራስ ምታት መሆን የሚችል ተጫዋች ነው ዩናይትድ ያስፈረመው። ዩናይትዶች በተለይ አሁን ያለባቸውን ችግር ሶልቭ ለማድረግ ትክክለኛው ተጫዋችን እንዳገኙ ነው ማምነው ሲል ከተናገረ በኋላ የቀጣዩ ሲዝን የዩናይትድ እጅግ ወሳኙ ተጫዋች ይሆናል። የፕሪሚየር ሊግ ልምድ ያለው በመሆኑ ደግሞ ይበልጥ ጠቃሚነቱ የጎላ ይሆናል በሚል ነው የተናገረው ማለት ነው። ሉዊስ ሳህ አድንቆታል በጣም እንግዲህ ተጫዋቹ ቨርሳታይል መሆኑን ሁሉ ሳይቀር ነው ጠቅሶ ተጫዋቹ ፊት መስመር ላይ አጥቂ መስመር ሆኖ መጫወት እንደሚችል ከ10 ቁጥር ቦታ ውጪ እንደዚሁም አማካይ ሆኖ መጫወት እንደሚችል በመናገር እጅግ ወሳኝና ቁልፍ ተጫዋች አግኝተዋል ሲል አድናቆቱን የቸረው ሌላኛው የቀድሞ የዩናይትድ ተጫዋች በሰር አሌክስ ፈርጉሰን ዘመን ታስታውሱታላችሁ። ክሌቨርሰን ብራዚላዊ ተጫዋች ነው እና ይህም ተጫዋች በኩኒሃን አድንቆ ለየት ያለ አስተያየት ሰጥቷል። እንደዚህ ነው ያለው። ትልቅ ፈራሚ ነው ለዩናይትድ ሲል ተናግሯል። ኩኒሃን መከታተል ሲጫወት ማየት በጣም ነው የሚያዝናናኝ። ተጫዋቹ በኮርቲባ ነው ያደገው። ይሄ ደግሞ የኔም የትውልድ መንደር በመሆኑ ወይም ከተማ በመሆኑ ከተጫዋቹ ጋር ብዙ የሚያመሳስሉ ነገሮች አሉ። ስከታተለው ቆይቻለሁ ብሏል። በተለይ የብራዚል ብሔራዊ ቡድን ከፓራጓይ ጋር ባደረገችው ጨዋታ ላይ የተጫዋቹን እንቅስቃሴ በደንብ አድርጌ ነው የገመገምኩት፣ በተለይ ለዩናይትድ ከፈረመ በኋላ መፈረሙን ካወቅኩ በኋላ ብሏል እና የተጫዋቹን እንቅስቃሴ በጥልቀት ስገመግም ተጫዋቹ ከኳስ ውጭ የሚያደርገው እንቅስቃሴ ከኳስ ጋር ያለው እንቅስቃሴ እንዳለ ሆኖ ከኳስ ውጭ በጣም ጥሩ እንቅስቃሴ ሲያደርግ ታዘብ ያለው ዲያጎናል የሆኑ እንቅስቃሴዎችንም ሙቭመንቶችንም ያደርጋል ልጁ ብሏል። ትልቅ ፈራሚ አግኝተዋል። ዩናይትዶች ከእርሱ ጋር በርካታ ጎሎችን ማስቆጠር በቀጣይ ሲዝን ይጀምራሉ ሲል ነው ክሌቨርሰን የዩናይትዱን አዲስ ፈራሚ አድንቆ ለሚረድ ፉትቦል ጋዜጣ አስተያየቱን እንዲሁ የሰጠው። ኖቲንጋም ፎረስቶች ካሉም ሁድሰን ኦዲን ለማስፈረም አዲስ ኮንትራት ንግግር ጀምረዋል ተብሎ ነግሯል። ይሄን ያደረጉት ተጫዋቹ ስሙ ከዩናይትድ ዝውውር ጋር መነሳቱን ተከትሎ ነው። ሌሎች ክለቦችም ይፈልጉታል እንደ ናፖሊ፣ ሮማ ከዩናይትድ ጋር የ24 ዓመቱን ተጫዋች ለማስፈረም ጥረት እያደረጉ ያሉ ክለቦች መሆናቸው ነው የተነገረው። በተጠናቀቀው ሲዝን ኖቲንጋም ፎረስቶች በፕሪሚየር ሊጉ በጣም ምርጥ ሲዝን እንዳሳለፉ ታስታውሳላችሁ። 5 ጎል አስቆጥሮ 3 አሲስት በማድረግ ክለቡን ለአውሮፓ መድረክ አብቅቶታል። ከ30 ዓመት በኋላ ነው ፎረስቶች በአውሮፓ ውድድሮች ላይ በቀጣይ ሲዝን ተሳትፎ ማድረጋቸውን ያረጋገጡበትን ሲዝን ያሳለፉት ማለት ነው። ስለዚህ ካሉም ሁድሰን ኦዶይ አንደኛው ምርጥ ሲዝን ካሳለፉ የፎረስት ተጫዋቾች መካከል ነበር ማለት ነው። ስለዚህ ይህን ተጫዋች የአንድ ዓመት ቀሪ ኮንትራት ነው ያለው። ባለፈው ጃንዋሪ ላይ ዩናይትዶች ሊያስፈርሙት ጥያቄ አቅርበው ነበር፣ ግን ፎረስቶች ወዲያው ነው በፍጹም ሲሉ ጥያቄያቸውን ውድቅ አድርገው የነበረው። ዩናይትዶች ከዛም በኋላ መከታተላቸውን አላቆሙም። ሩበን አሞሪም በአሁኑ ቲማቸው ላይ ፍጥነት ያለው እንደዚሁም ክሬቲቭ የሆነ የክንፍ መስመር ተጫዋች ማከል ይፈልጋሉ። ለዛ ነው ኦዶይን እየፈለጉት የሚገኙት ተብሎ ነው የተገለጸው። ግን አሁንም ቢሆን ፎረስቶች በአቋማቸው እንደጸኑ እንደሆነ ተመልክቷል። አዲስ ኮንትራት እንደሚፈርም ተስፋ አላቸው። በተለይ ኑኖ ስፒሪቶ ሳንቶስ በክለቡ ከቆዩ በኋላ እና በአውሮፓ መድረክ ላይ ተሳትፎን ካገኙ በኋላ የኦዶይን ውል እንደሚያረዝሙ እርግጠኛ መሆን ችለዋል ነው ተብሎ የተነገረው ማለት ነው። ስለዚህ ይሄ ተጫዋች ከቼልሲ በ5 ሚሊዮን ፓውንድ ሂሳብ ከፈረመ በኋላ ከ2 ሲዝን በፊት ነው የፈረመው። ተጫዋቹ በቋሚነት መጫወት ችሎ ለቼልሲ 156 ያህል ጨዋታዎችን ካደረገ በኋላ እና በ2022-23 ሲዝን ተጫዋቹ በውሰት ለቫየር ሊቨርኩሰን ሁሉ ተጫውቶ ካሳለፈ በኋላ በመጨረሻ ፎረስቶች በጣም ርካሽ በሚባል የዝውውር ገንዘብ በ5 ሚሊዮን ፓውንድ የ3 ዓመት ኮንትራት አስፈርመው ከእጃቸው አስገቡት። አሁን ሆድሰን ኦዶይ በትልልቅ ቲሞች የሚፈለግ ለፎረስት ባለፈው ሲዝን 31 ጨዋታ ማድረግ የቻለ ተጫዋች ሆኗል ማለት ነው። እንግዲህ አድማጮቻችን እንደዚህ አይነት ዜናዎችን የማደርሳችሁ ምናልባት የነ ብሪያን ቤቦ የዝውውር ጉዳይ እስካልተጠናቀቀ ድረስ እንደዚህ አይነት ወሬዎች መምጣታቸው አይቀርም። በዛ ምክንያት ነው። ግን ይሄ ተጫዋች
ወደ ዩናይትድ የመዛወር ብድሉ ከ10 እንደኔ ነው አድማጮች 3 ከ10 የሚሰጠው ተጫዋች ነው። የፎፋናንም ዜና ሰምታችኋል ሰሞኑን አድማጮች። ይህም ተጫዋች አብዛኛው ወደ ቼልሲ የማምራት እድል አለው። የሊዮኑ ተጫዋች ነው እና ቼልሲዎች አጥብቀው ይፈልጉታል። ከዩናይትድ ጋር ሊዮኖች ሲጫወቱ የተጫዋቹን ብቃትና እንቅስቃሴ በደንብ ነው የተመለከትነው በቅርበት ምርጥ እንደነበር ታውቃላችሁ። ስለዚህም የክንፍ መስመር ተጫዋች እንደሚፈለግ በዩናይትድ እንደ ሌኪፕን የመሳሰሉ ተጫዋቾች ነው የዘገቡት ማለት ነው። ግን ቼልሲ ይበልጥ እድል አለው። ዩናይትድም ይህን ተጫዋች የማስፈረም እድሉ በዚህ የዝውውር መስኮት 3 ከ10 ነው እኔ የምሰጠው። እንደዚህ በቁጥር ከ10 የምገልጽላችሁ ከተጫዋቾቹ ዝውውር በጣም እንዳትጠብቁ በሚል አድማጮች። ሌላው በጣም መጠንቀቅ ያለባችሁ ብዙ መጠበቅ የሌለባችሁ ዝውውር ከምነግራችሁ መካከል አንደኛው የዣቪ ሲሞንስ ነው አድማጮች። የተወራው ዝውውር ሁሉ ወደ ዩናይትድ እውን ይሆናል ማለት አይደለም። የዣቪ ሲሞንስ ስም አሁንም በድጋሚ ከዩናይትድ እየተነሳ ነው ያለው። ይሄ ተጫዋች በአርቢ ሌፕዚግ በዚህ ክረምት ላይ እንዲለቅ መስማማቱን እናውቃለን እና ብዙ ክለቦች ኦፍኮርስ ይፈልጉታል ልጁ። ነገር ግን የዚህ ተጫዋች ስም አሁን ከዩናይትድ ጋር መነሳቱ ምንም ሴንስ የማይሰጥ የዝውውር መረጃ ሆኗል ማለት ነው እና ይሄን ዝውውር ዜና ኢግኖር አድርጉት። መረጃዎችን አትዩ ማለት አይደለም አድማጮች፣ ግን በጣም ጥንቃቄ ማድረግ አለባችሁ። ጆሮአችሁንም እንደዚሁ መጠበቅ አለባችሁ። ጋዜጦች የዩናይትድን ስም በማንሳት ለማሻሻት ሲሉ እንደዚህ አይነት ስሞችን ያነሳሉ። ግን ዣቪ ሲሞንስን ዩናይትድ አይፈልገውም ማለት አይደለም አድማጮች። በቀጣይ ክረምት የዝውውር መስኮት ላይ ተጫዋቹን ለማስፈረም ዩናይትዶች አይንቀሳቀሱም ማለት አይደለም። ምናልባት በአርቢ ሌፕዚግ ቤት የሚቆይ ከሆነ ወይም ወደፊት ዩናይትድ ብሩኖ ፈርናንዴዝን ቢው እየጨመረ ይሄዳል። ታውቃላችሁ 30 ነው 31 ይሞላል ተጫዋቹ። ስለዚህ እንደነ ዣቪ ሲሞንስ አይነት ምርጥ የ10 ቁጥር ተጫዋቾች ዩናይትድ ያስፈልጉታል። አሁን አይደለም ግን በተለይ ኩኒያን ካስፈረምን በኋላ የዣቪ ሲሞንስ አስፈላጊነት ብዙ አይታየኝም። ወደ ዩናይትድ የመምጣት እድሉ በጣም ጠባብ ነው። ከኩኒያ በፊት ስሙ ሲነሳ ነበር። አሁን ግን ኩኒያ ዩናይትድ ብዙ ገንዘብ አውጥቶ ቢያስፈርመው የ10 ቁጥር ቦታ ተጫዋች በሆነን ተከትሎ የዚህ ተጫዋች የዩናይትድ ዝውውር እንደ ተራ ሩመር አድርጋችሁ እንድትወስዱት ለመንገር ነው። አድማጮች መረጃዎች አሁንም ይቀጥላሉ እና አሁን ደግሞ ከአጫጭር መረጃዎች እንለፍና በነገራችሁ ላይ እንደዚህ አይነት መጠንቀቅ ያለባቸው የዝውውር ዜናዎችን በዚህ ብቻ አላበቃም። ከዚህ በኋላ እነግራችኋለሁ። የመሄድ የመፈረም እድላቸውን ሁሉ ከ10 ሳይቀር እያስቀመጥኩ ማለት ነው እድሉ ያላቸውን ተጫዋቾች። ስለ ራፊናም ጠይቃችሁኛል። የራፊናን በከሰዓት ዜና ላይ እመለስበታለሁ፣ ምላሽ ይሰጣል በአመሻሽ ዜና ላይ አድማጮች። ስለዚህ ከዛ ምላሽ ታገኛላችሁ ለማለት ነው። ለማንኛውም የእናንተን አስተያየትና በጣም ጠቃሚ ያልኳቸውን ምላሾች ማወቅ አለባቸው ያልኳቸውን መረጃዎች ወደ ማድረስ እንደዚሁ ልቀጥልና በኃይሉ አበራ የተባልክ ቤተሰብ እንደዚህ በሚል አስተያየትን ሰጥተሃል። በእንግሊዝኛ ነው አስተያየትን የጻፍከው። መንጌ ዶንት ቲንክ ኤኒ ስትራይከር ዊል ካም ነው ያልከው። ልተርጉም እስቲ በአማርኛ እያየው። ዩናይትድ አጥቂ የሚያስፈርም የሚመጣ አይመስለኝም። አጥቂ አያስፈርምም፣ ምክንያቱም እምቤሞ እስከመጣ ድረስ አጥቂም የሚያስፈልገን አይመስለኝም ሲል ተናግረሃል። ክለቡ እንደማያመጣ ነው እንግዲህ እያሰበ ያለው በኃይሉ። ዜርኪዝም አለ፣ ፕላስ ደግሞ ግብ ጠባቂ ያስፈልገናል፣ እንዲሁም የክንፍ ተጫዋች ያስፈልገናል፣ አማካይም ዩናይትድ ያስፈልገዋል። ቃሌ ነው እንግዲህ ምን አለ በለኝ እያለ ነው። ስትራይከር ለዩናይትድ አይፈርምም ብሎ በእርግጠኝነት እያወራ ነው ማለት ነው። ከዛ ይልቅ ዩናይትዶች ሌሎች ቦታዎችን ለማጠናከር በዝውውር ገበያው ላይ ተሳትፎ ያደርጋሉ ብልሃል። በነገር ላይ የበኃይሉ ኮሜንት በጣም ጥሩ ኮሜንት ነው የሰጠው። ዩናይትድ አሁን እየተጠየቀ ካለው የአጥቂዎች ዋጋ መናር ጋር በተያያዘ አጥቂ ሳያስፈርም የዝውውር መስኮቱ ሊዘጋ የሚችልበት እድል እኔም ውስጤ ያለ ነገር ነው። አሁን ይበልጥ ሞስት ፕሮባብሊ ዩናይትድ አጥቂ ያስፈርማል በሚል ነው የሚይዘው። አሁን የግል ሀሳባችን እያወራን ነው ያለነው አድማጮች፣ እና ይሄ ዜና መረጃም አይደለም፣ ሀሳብ እያንሸራሸርን ነው የምንገኘው። እናንተም ሀሳባችሁን መስጠት ትችላላችሁ አድማጮች። እኔም ማስበውን ልንገርህ፣ የአንተ አስተያየት እንዳለ ሆኖ የግል የምትስማሙ ቤተሰቦች ልትኖሩ ትችላላችሁ። የኔ ሀሳብ ምናልባት ዩናይትድ ከተቸገረ አጥቂ ማስፈረም ግዴታው ነው። ኦስሜሄንን በምንም መልኩ ብሎ ዩናይትድ ማምጣት አለበት። ጊዮኬሬዥም ቢሆን ይምጣ ብዙ አይጨንቀኝም። ተጫዋቹ ዩናይትድ መጫወት ፈለገ አልፈለገ እሱ ብዙም የምጨነቅበት ጉዳይ አይደለም። ግን ዩናይትድ የ9 ቁጥር ተጫዋች እንደሚያስፈልገው ነው ከፈርዲናንድ ሀሳብ ጋር የምስማማው ማለት ነው በኃይሉ። ነገር ግን
እየተጠየቀ ያለው ገንዘብ አንተ እንዳልከው በጣም ከፍተኛ ነው። ይሄ ለዩናይትድ ለአጥቂ መስመሩ በጣም በርካታ ገንዘብ ዩናይትድ የሚያወጣ ከሆነ ቲሙ ባላንስ ይሆናል ብዬ አላስብም። ይህን ያልኩበት ምክንያት ዩናይትድ የፊት መስመሩ በጣም የተዋጣለት ይሆናል፣ ይጠናከራል። ነገር ግን አሁንም ቢሆን አማካይ ክፍሉና የግብ ጠባቂው ቦታ ክፍተት መኖሩ አይቀርም። አላቅም ዩናይትድ የሆነ መፍትሄ ሊወስድ ይችላል። ግን የፊት መስመሩን ብቻ ማጠናከር ዩናይትድን በቀጣይ ሲዝን ውጤታማ ያደርገዋል ብዬ አላስብም። አየህ ብዙ ጎል ቢቆጠርበትም ዩናይትድ አማካይ ክፍሉ በጣም ክፍት ነው የሚሆነው። በሌሎች ቲሞች የአማካይ ስፍራ ተጫዋቾች ኦቨርረን ሊደረግ ይችላል። የዩናይትድ አማካዮች በደንብ በስታሚና የሚጫወቱ አይደሉም ታውቃለህ፣ ከእድሜም ጋር በተያዘ ስለዚህ በአጥቂ ቦታ ላይ የሚያወጡትን ገንዘብ ያዝ አድርገው በጣም ጥሩ የሆነ ኤነርጂቲክ የሆነ አማካይ ስፍራ ተጫዋች ዩናይትዶች ማስፈረም ሊኖርባቸው ይችላል። ከዛ ውጪ ለአጥቂ የተያዘው ገንዘብ ከአማካይ ውጭ ደግሞ ግብ ጠባቂም እንድናስፈርም ይረዳናል። ስለዚህ እነኚህን ቦታዎች በመሸፈን ቲሙን ባላንስ እናደርጋለን ማለት ነው። ስለዚህ አጥቂ መስመር ላይ አንተ እንዳልከው ዘርኪዚ ይኖራል። ዘርኪዚን በሶስት አጥቂዎች ዩናይትድ ይጫወታል ማለት ነው። የመሀል አጥቂ አድርገን መጠቀም እንችላለን ማለት ነው። ይቀያየራሉ። እነኚህ ተጫዋቾች በጣም ጎበዞች ናቸው። ስለዚህ ኢንተርቼንጅ እያደረጉ መጫወት ይችላሉ። ዳይናሚክ የሆነ የማይገመት አንፕሬዲክተብል የሆነ የፊት መስመር ዩናይትድ ሊኖረው ይችላል። ከዘርኪዚ ጋር በተያዘ አይ ግዴታ አጥቂ ያስፈልገናል፣ ያለ አጥቂ ሲዝኑን መጀመር አንችልም ካሉ ደግሞ እንደኔ ሀሳብ ነው ብላችሁ አሁን አድማጮች ሀሳብ እያንሸራሸርን ነው። ፍሪ ኤጀንትነት ጆናታን ዴቪድ አለ እንደምታውቁት እየጠበቀ ነው ዩናይትድን። ይሄ ተጫዋች ከሱ ውጭ የፕሪሚየር ሊግ ልምድ ያለው ደግሞ እድሜው ቢገፋም ግን ጄሚ ቫርዲ በጣም ምርጥ አማራጭ ነው ለዩናይትድ ማለት ነው። ዘርኪዝም አለ ብያቸዋለሁ። እና እነኚህን ተጫዋቾች እነኚህን አጥቂዎች በፍሪ ኤጀንትነት አስፈርሞ ዩናይትድ በጣም ባላንስ የሆነ ብዙ ገንዘብ ሳይወጣ አጥቂው መስመር ላይ ገንዘብ ቆጥቦ ባላንስ የሆነ የአማካይ ስፍራና የግብ ጠባቂ ቦታ ላይ እንደዚሁ ሸፍኖ ባላንስ የሆነ ቲም መፍጠር ይችላል። ቲሙ በዚህ መልኩ ባላንስ ይሆናል ብዬ ነው እኔ በግሌ የማስበው ለማለት ነው። የግል ሀሳቤ ነው። እንግዲህ አድማጮች እናንተ በዚህ ጉዳይ ላይ ምን ትላላችሁ? ከታች በኮሜንት አስተያየቷችሁን እንድትሰጡ አድማጮች ጠይቃለሁ። ወደ ሌላ አድማጭ ኮሜንት እንለፍና ደግሞ ሳላሀዲድ በላይን ሀሳብ እናንሳ። ሳላሀዲድ ስለ ማርቲኔዝ ብትነግረኝ መንጌ ብልሃል። ሳላዲን ብቻ አይደለም በነገራችሁ ላይ ትላንትም አይቻለሁ ቪዲዮዎች ላይ እንደዚህ ኮሜንቶች ማርቲኔዝን በተመለከተ እርግጠኛ ነኝ የሰጠው አስተያየት ስለ ሊሳንድሮ ማርቲኔዝ ነው። ማርቲኔዝ ብላችሁ ስጽፉ አድማጮች እዚህ ጋር ብትናገሩ ቀድማችሁ ሊሻን ነው ወይስ ደግሞ የግብ ጠባቂው ማርቲኔዝ ነው የሚለውን ብትለዩ ደስ ይለኛል። ዳንኤል ደንቤ የተባልክ ቤተሰባችን ስለ ሊሳንድሮ ማርቲኔዝ ብትነግረን ቤስት 11 ውስጥ ይገባሉ የሚል ጥያቄ ነው ያነሳው። ሳላዲን የሰጠው አስተያየት ስለ ተከላካዩ ማርቲኔዝ ከሆነ ይኸው አሁን እነግርሃለሁ። ስለ ግብ ጠባቂው ከሆነ ደግሞ በትላንትናው ዜናችን ላይ ማለት ነው አድማጮች፣ በትላንትናው ዜናችን ላይ ስለዚህ በስፋት ሰርቻለሁ። ስለዚህ እሱን ቪዲዮ ተከታተል ማለት ነው። ያው የረቡን ቪዲዮ ማለት ነው። ስለ ተከላካዩ ሊሳንድሮ ማርቲኔዝ ደግሞ ስናገር ተጫዋቹ ጉዳት ላይ ነበር አድማጮች፣ መረጃውን ለማድረስ አሁን ተመልሷል ከጉዳቱ። የጂም ስራዎችን በተጫዋቹ መስራት ጀምሯል። ከበድ ያሉ ልምምዶችንም እንዲሁ አሁን ማድረግ ጀምሯል ተብሏል። ይሄ በጣም ደስ የሚል ጥሩ ዜና ነው ለዩናይትድ። ለፕሪሲዝን ይደርሳል ተብሎም እየተነገረ ነው የሚገኘው እና ማርቲኔዝ ለዩናይትድ በትክክለኛው ሰዓት የተመለሰ ተጫዋች ነው። እኔ ምናልባት ይህ ተጫዋች ባይጎዳ ዩናይትድ ዩሮፓ ሊጉንም ላያጣ የሚችልበት እድል ነበር። በፕሪሚየር ሊጉም በዛ ደረጃ አስከፊ የሆነ ደረጃ ይዞ ላያጠናቅቅ የሚችልበት እድል ሰፊ ነበር። ምክንያቱም ይሄ ልጅ ብዙ ኢነርጂ ነው የሚያመጣው ለቲሙ፣ አልሸነፍ ባይነትን ይዞ ነው የሚመጣው እና የሚመቸኝ ተጫዋች ነው። ለዩናይትድ ብዙ ያጎላል ልጁ። ልክ እንደመጣ ትዝ ካላችሁ በርካታ ፐንዲቶች እንደ ካራገርን ሳይቀር ሲተቹት ነበር። ይሄ ልጅማ በቃ ጥቅም የለውም ምክንያቱም አጭር ነው፣ ፕሪሚየር ሊጉ ደግሞ ረጅም ተከላካዮች ያሉበት ነው፣ ረጅም ተጫዋቾች ያሉበት፣ እንዴት አድርጎ ነው የሚቋቋማቸው በሚል ጥያቄ አንስተውበት በኋላ ካራገር ራሱ ይቅርታ የጠየቀበት ተጫዋች ነው። አይ ተሳስቻለሁ በዚህ ልጅ ሁኔታ ላይ የያዝኩት አቋም ብሎ ቁጥራዊ መረጃውን ስናይ ማለት ነው። ይህን የምነግራቸውን ልጁ ወደ ዩናይትድ እንደመጣ ሲያሳይ በነበረው በመጀመሪያው ሲዝን ነው በተለይ ፐርፎርማንሱ ምርጥ የነበረው። ኦክቶበር 2022 ላይ ስታቱን ሳይ ማርቲኔዝ ኤሪያል ዶል በማሸነፍ ከሊጉ ተከላካዮች ቀዳሚ ሆኖ ተቀምጦ ነበር።
ጅማሮ ምርጥ ነበር 83 በመቶ። ኩሊባሊ ያኔ ነበር እንግሊዝ 75 በመቶ፣ ሳሊባ 57 በመቶ፣ ጎሜዝ 56 እንዲሁም ዲያዝ 36 በመቶ ኤሪያል ዶል ያሸነፉ ተብሎ አይገርምም። ማርቲኔዝ 83 በመቶ ነበር የያዘው ማለት ነው። ቶፕ ተጫዋች ሆኗል ይሄ ልጅ ምንም እንኳን አጭር ቢሆንም ማለት ነው ኤሪያል የአየር ላይ ኳሶችን በማሸነፍ። ችግሩ ግን ተጫዋቹ እየደረሰበት ያለው ጉዳት ነው። ይህን በተደጋጋሚ ተናግሬያለሁ አድማጮች። ይሄ ልጅ ለዩናይትድ ወሳኝ ተጫዋች ነው፣ ግን ሁለቱንም ሲዝኖች 6 ወር ነው ከሜዳ የራቀው። 6 ወር ማለት ደግሞ ኦልሞስት በቃ አብላጫውን ዩናይትድ ወሳኝ በሚላቸው የጨዋታ መርሃ ግብሮች ላይ የዚህን ተጫዋች ግልጋሎት ማግኘት አልቻለም። ሲዝኖቹ ሊጠናቀቁ አካባቢ ከግማሽ ባለፉ ወደ ግማሽ በሄዱና እጅግ ቁልፍ በሆኑ የሲዝኑ ፓርቶች ላይ ነው ማርቲኔዝን ሁለት ያጣሩ ደግሞ በሁለቱም የኤሲኤል ጉዳት ነው። የጉልበት ጉዳት ደግሞ ምን ያህል ከባድ እንደሆነ ታውቁታላችሁ። ቀዶ ጥገና ይፈልጋል። ቀዶ ጥገና ከተደረገለት በኋላ ደግሞ ቢያንስ ለ6 ወር ነው የሚርቀው አንድ ተጫዋች። ከባድ ነው። አንዴ ብቻ አይደለም የደረሰበት፣ ሁለተኛም ደግሞ ተመለሰበት ይሄ ተጫዋች። ስለዚህ ምንም እንኳን ተጫዋቹ ምርጥነቱን ባንክድም እና ዩናይትድ ያን ቦታ ላይ ማጠናከር አለበት እዚህ ተጫዋች ላይ። በእርግጥ ዩናይትድ ተከላካይ ቦታ ላይ አሁን ጥሩ ነው። ዩናይትድ ጥሩ ስቶክ አለው። ሶስት ምርጥ ተከላካዮች አሉት እና የዚህን ተጫዋች ቦታ የሚሸፍን ተጫዋች ዩናይትድ አያጣም። ግን ዩናይትዶች በረጅሙ የምናስብ ከሆነ ከአሌክሳንድሮ ማርቲኔዝ ጋር በዚህ ሁኔታ መቀጠል ይከብዳቸዋል። ምክንያቱም ተጫዋቹ በድጋሚ እንደማይጎዳ እኔ አሁን እርግጠኛ መሆን አልችልም። እናንተም የምትችሉ አይመስለኝም አድማጮች። ምክንያቱም ይሄ ልጅ ዩናይትድ ቁልፍ ተጫዋች ነው። ለዩናይትድ ሲዝኑን ሙሉ ያለ ጉዳት ይጨርሳል ያጠናቅቃል ብላችሁ በእርግጠኝነት የምታወሩለት ልጅ አይደለም። ኤኒዌይስ ግን መመለሱ በጣም ምርጥ ነው። ተመልሶም ወደ ቀድሞ ብቃቱን ያገኛል ብዬ አስባለሁ። ምርጥ 11 ውስጥ ይገባል ያልከው በደንብ አድርጎ ነው የሚገባው። ይሄ ተጫዋች እኮ በምርጥ ብቃቱ በሚሆንበት ሰዓት የዩናይትድ ኮከብ ተጫዋች ነው። መከላከል እኮ ብቻ አይደለም ይሄ ልጅ የማጥቃቱን ሲያቀጣጠል ለአማድ ያቀበላቸውን ኳሶች አይተሃል። የሆነ ሰዓት ላይ መሀል ላይ ደግሞ ከጉዳቱ ጋር በተያያዘ ተጫዋቹ የሆነ ስህተት መስራት ጀመረ። በተለይ ታክል መግባትም ፈራ። በጣም አግሬሲቭ መሆኑን ቀነሰ ልጁ እና ጉዳቱ ተጽዕኖ እያሳደረበት እንደሆነ አሁን በግልጽ መታዘብ ይቻላል ማለት ነው። አድማጭ ግን ማርቲኔዝ በዩናይትድ ቤት ይቆያል አረጋግጦልናል። ይሄ ጥሩ ዜና ነው። ቀጣይ ሲዝን ቋሚ ተሰላፊ ይሆናል። ተጫዋቹ ትንሽ አቋሙ ከዋዠቀም በእሱን በአግባቡ መተካት የሚችሉ ተከላካዮች ዩናይትድ አሉት። አያሳስበውም። ተጫዋቹ እስካለቀቀ ተከላካይ ዩናይትድ ያስፈልገዋል ብዬ አላስብም። አድማጬ ናፖሊ ፈልጎት ነበር፣ ሌሎች ክለቦች ፈለጉት፣ ሻምፒዮንስ ሊግ ላይ የሚሳተፉ ግን ተጫዋቹ በዩናይትድ መቆየትን ምርጫው አድርጎ በዩናይትድ ቤት ለመቀጠል ወስኖ የቀጣይ ሲዝን መጀመርን እየጠበቀ ነው። ለፕሪ ሲዝን ይደርሳል ተብሎ ተገልጿል። እንግዲህ አድማጮች ለዛሬ የነበሩኝ መረጃዎች ይህን ይመስላሉ። ለመሳሳት ያስኩላችሁ በኋላ ዜና ላይ የልብ በሉ አድማጮች፣ የምንገናኘው ከ12 ሰዓት እስከ 12 ተኩል ባለው ሰዓት ይሆናል ማለት ነው። ስለዚህ በቀን 3 ማቅረባችንን ተከትሎ አድማጮች የሰዓት ለውጥ አድርገናል። ቋሚ ነው። በምሳ ሰዓት ከ6 ሰዓት እስከ 6 ተኩል የመጀመሪያ ዜና አደርሳችኋለሁ እኔ ማለት ነው። ከዛ ሁለተኛ ዜና የተለመደ ድሮ በማደርሳችሁ ፎርማት ደግሞ የማደርሳችሁ አሁን ከ12 ሰዓት ጀምሮ ማታ እስከ 12 ተኩል ባለው ይደርሳችኋል ማለት ነው። ስለዚህ ሀሳብ አስተያየት፣ እንዲሁም የተለያዩ ሀሳቦቻችሁን ጥያቄዎቻችሁን በኮሜንት ላይ ገለጹ፣ ላይክ አድርጎ በዚህ መልኩ እንቀጥላለን። ከጎናችን መሆናችንን አሳዩን። በቀጣዩ ሁለተኛ ቪዲዮ በኋላ 12 ሰዓት በኋላ እስከምንገናኝ ሰላም ሁኑ። ባባይ